ገባ ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎልሻል መሰለኝ ጠንክር ወጣል ከፍረሃል አንተ ከፍረሃል ገባ ከፍረሃል ወንድሜን የማስልኝ እኮ ነው ቃል በቃል መቃብር ውስጥ አልኩ ወላሂ ወቢላሂ ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ ማህይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየቅኩ ያለሁት ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ትልቁንስ ቶሎ ወደ ጭንቅላት ተመለስና ሰባው ለማኖስ ለማ ያገደለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደው ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ መጥፋት አለብህ። ወላሂ ልትገሉኝ ነው ልትገሉኝ። እንደውም ካላዘጋው ሸታምናችሁ ማን ነው አዘጋልህ ያለው? ማን እንዳለ እዚህ ስር ይኸው እናዘጋለን እንደዚህ እያሉ አይደል? አይ አያዘጉም፣ ዝም ብለው ነው ኮሜንት እንዴ ማሜ ወደ ራስ 1 ሚሊዮን ደግሞ ባለመስቀሉን ይዤ ስመጣ ከዛ በኋላ ለምን እዚህ ውስጥ ገባ እንደማትሉኝ ተስፋ አደርጋለሁ። ያ ደግሞ በጣም ፓወርም ስላለው ብዙ ነገር እስኪ እንደው እናያለን ዘንድሮ ማለት ነው። ይሄ ጾም ሁላችንም በሰው ነው እንዴ ማሜ? ይልክ በእነሱ ነው እንዴ? ይልክ በእነሱ ካልሆነ ምን አባታችሁ ፍለጋ ተመጣላችሁ? እኔ አንድም የሙስሊም ጊፍተር እኮ የለኝም። እኔ አንድ ዘመዴ ያለ የስጋ ዘመዴ ብቻ። ለምንድን ነው ምን ኦርቶዶክሱ ለሚሰጠኝ ክርስቲያኑ ተዋህዶ ለሚሰጠኝ ምን ነው ቀናችሁ? ለምንድን ብትቃጠሉት? አንቀናማ እኔ ወንድማችሁ አይደለም። የታል ወንድማማችነት? የኔ ማግኘት ቆይ የኔ ማግኘት እንደውም መደሰት ካለባችሁ እንደውም ለኔ መደሰት አለባችሁ እንጂ ለምንድን የምትቀኑት በኔ? ምን ችግር አለ? እናንተ ኑሯችሁ አሰጡም ቢኖራችሁ ማሰጡም አውቃለሁ። እንደው ሌላው ለሚሰጠኝ ለምንድን የምትቀኑብኝ? ማሜ ኮሜንት ላይ የሚናገሩህን ሁሉንም ሙስሊም አጠቃላይ ይቀኑብኛል አይባልም። እዚህ ጋር የአንተ ተከታዮች ናቸው ያሉት። አናደርካቸው በዛ የተነሳ ሊናገሩ ይችላሉ። ኮሜንት ደግሞ አታምብባት በቃ አንተ ኦኬ። እንግዲህ ይኸው 500 ሰው ፊት ለፊት ቆይ ቪዲዮ ከፍታለሁ። ይኸው ታሪካዊ ንግግር ልናደርግላችሁ። እኔ ምክንያታዊ እንደሆንኩ ለማንኛውም ነገር ምክንያታዊ እንደሆንኩ ዛሬ እነግራቸዋለሁ። በቀደም አብዱ የሚባለው ሙስሊም ነው አይደለም? ሙስሊም ነው አይደለም? ዜድ እየጠየኩሽ ነው፣ ጥያቄ መልሽ። የትኛው አብዱ? ሞአብዱ ነው ሙስሊም ነው። በነገራችን ላይ ትናንት ምን ጋር ተጣልተን ነበረ። አማን ቤት ቆይ ህዝብ እንዲሰማ ነው ሪከርድ አድርጎ ህዝቡ ይስማ። ሪከርድ እንዲያደርጉ ፈልጌ ነው። ሞአብዱ የሚባለው ሙስሊም ነው። ሰምታችሁ ጌም ገባው ከአማን ጋር ተጫወቱ። ሄደና እዛ 10,000 20,000 እየሰጠ ተሸፈ። ኮሜንት ሲጽፍ ነበር ያ ሙስሊሙ ሞአብዱ። እፎይ ኪንግ ነው በላይ እሱ ሙስሊም እኔም ሙስሊም። እየጻፈ ያለው ሙስሊሙ ነው፣ እያስቀጣኝ ያለው ሙስሊሙ ነው። የኔ ስህተት ምኑ ላይ ነው? ኦኬ ያንተ ስህተት አንደኛ ማሜ 4 ቅጣት ነው የተሰጠው። ከ4ቱ መርጠ መቀጣት ትችል ነበረ። አልቀጣም ሌላ ቅጣት ምንም 4ኛ ራሱ 5ኛ አልሰጥም። አልቀጣም ሌላ። ያን ጽሁፍ የጻፈው ጽፎታል አልጻፈም? በመጀመሪያ ደረጃ ጽፎታል። እኔ እዛው አይደለ አይተኝልህ። እኔ ለምን ሰበብ ሆንክበት ብዬ ጠይቄለ ስላየሁ ሰበብ የሆነልኝ እንግዲህ ሙስሊሙ ነው። ልብ በሉ ስማችሁ። እንግዲህ ጊፍት የሰጠው 10,000 ሙስሊሙ ነው። ኮሜንት እየጻፈ ያለው ይሄን ቅጣው እያለ ያለው እሱ። ልብ ብላችሁ ስሙ። ይሄው ምስክር ሙስሊሙ ይሄው ሰበብ ለምን ሆንክ ብላ እኮ ሄዳ ጠየቀችው። አይ የተጠራጠርኩት ያለ ነገር ስለሆነ ማሜ ለማረጋገጥ ነው። እሺ ይላል ወይስ እምቢ ይላል? ሙስሊሙ እኔ ላይ ፈተና ሆነ ማለት ነው። ልብ በሉ ማሜ እውነት እሺ ነው ወይስ እምቢ ይላል? ይሄን ቅጣት ብዬ ለፈትነው ስለፈለግኩ ነው። ስንት ጌምን መሰላችሁ? 16 ጌም 16ቱን ሙሉ የሚያስቀጣኝ በተከታታይ
16ቱን ጌም እያስቀጣኝ ጊፍቱንም እየሰጠ ቅጣትም ራሱ እየጻፈ ሰው አንዴ ይፈትናል ችግር የለውም ሁለቴ ችግር የለውም 16 ጊዜ በተከታታይ እያስቀጣኝ ሞ እንትና ይችላል የሱ መንገድ የኔ ነው ባል እንደዚህ ነው ባል የተናገረው ትክክል ነው ባል እንዲህ ነው እያንዳንዱ ጌም ላይ ሲያስቀጣኝ ሲናገር የነበረ ያ ሙስሊሙ ነው የኔ ጥፋት ምን ነው እስኪ የሱ ልክ ነው የኔ ልክ አይደለም ማሚ ካንዲ ከሙስሊም ወንድም የማይጠበቅ ነው እሱን እኮ አውቃለሁ ማሚ እኔ ገብቼ የጠየቅኩት በረመዳኑ ቀን አንተ ሰፖርት አድርገህ አማንን ሰፖርት ማድረግ ማስቀጣት ከፈለክ ለምን ጻፍክ ብዩ ተነጋግረናል እኔ ጋር ትናንትም በዚህ የተነሳ በሆነ ነገር የተነሳ ተጠርቶ መጥቶ ተጣልተናል ከኔ ጋር ማለት ነው እና ምን ልፈልጌ ነው ማሚ ሰው ይልክ አንተና እሱ ፐርሰናል ችግር ሊኖርባችሁ ይችላል ገባ እሙ አብዱና አንተ ግን እስልምና ላይ ጠበቅ አድርገህ እምነትህን ያዝ እዚህ ውስጥ አታስገባ ምክንያቱም አንተን ለማሳሳት እኮ ነው እሱ የፈለገው ሰው እንዲጠላህ ነው የፈለገው አይደለ ስለዚህ አሁን እኮ ተሳካለት እኮ ሰው እንዲጠላኝ ተደረገ እስኪ ጥሉኛል እኮ የሚወደኛል እናንተ ሰጣሉኝ ኖ የሚጠላኝ እኔ ደግሞ የሚጠላኝ ሰው የሚወደኝ ነው መከተለው እንዴ እየጠላኝ ለምን አባ አይደላለሁ እናትን ልብዳ ስትለኝ ጾሜን ፈትቼ ነኝ እናትን ልብዳለና እንክት አድርጌ እበላለሁ እዚህ ጋር ጾሜ ተሰበራ ሰደብከኛ ሽንታም ልጅ ሰደብከኛ አይደል እንደ መንጋ እንደ አንበጣ ተሰብስበ መጣ እኔም እሰድብሃለሁ ከዛ ጾሜ ፈርሰ በላለሁ ላንተ እኔን የመስደብ የፈቀደ ለአምላክ ለኔ መከልከል አይችልም እኔን ግንበኛ አልፈጠረኝም እኔንም አላህ የፈጠረኝ አንተ ስትሰድበኝ ቁጭ ብዬ ልሰማት አረና ወጤ አረገዲ አላወከኝም አንደዛ ከሆነ እንዴ አንተ እየሰደብከኝ ነኝ እንዴ ዝም ብለሃለሁ እኔ ማን አንተ ወይ ይሄ ነገር የተጀመረው በጌም ነው የተጀመረው ማሜ አቦ እነዚህ መሐይም ስለሆኑ እንጂ ስማኝ መጣ እኔና ማን ነው ሚካኤል ትራዊ ጌም የተጫወትን ነው ህዝብ እያየ ነው ወደ 10 ምናምን ሺህ ሰው አለ ወቅ በጣም ኢሞሽናል ጌም ነው አንድ ጌም አሸነፈኝና አንደኛ ቅጣት ጸጉርህን ቆርጣለኝ ሁለተኛ ቅጣት እፎይ ኪንግ ነው በላለኝ ሶስተኛ ቅጣት እንግዲህ ሶስተኛ ቅጣት ኢትዮጵያን ኤርትራ መምራት አለበት ኢሳያስ አፈወርቂ ኢትዮጵያን ይመራል በላለኝ ገባ እዚህ ጋር ጌመኔሪ ባናሸንፍም እያጫወቱኝ ያሉት ኢትዮጵያዊ ናቸው ኢትዮጵያ ኢሳያስ አፈወርቂ ኤርትራን ይመራል አለ እንዲሁም ደግሞ ጸጉሬንም አልቆረጠም አላነሳም ሶስተኛ ቅጣት እፎይ ኪንግ ነው ያለው በላለኝ መጀመሪያ እፎይ እኔ በዚህ ደረጃ እንደዚህ እምነት ውስጥ አልገባም ብዙም ጊዜ የክርስትናው ሙስሊሞችን ምንም ሲሰዳደቡ አንዳንዴም አያለሁ አንድም ቀን እኔ እምነት ነክ ነገር ከማክበር ውጪ እንትኔ ልዩት አካውንቴ ልጅ ያሬድ ገባ ልጅ ያሬድ እምነትን በዛ ደረጃ ሲናገር ወጥቶ የተናገረው የመጀመሪያው የመጨረሻው ሰው እኔ ነኝ ሰው ሁሉ ከጎነት ነኝ ሲል ያ ሁሉ ህዝብ እኔ ላይ የዘመተ ነው ቪዲዮ አለ የሚስልከው የክርስትና እምነት በዓሎች ሲመጡ እንኳን ደረሳችሁ ምን ይለኛል حرام ነው ተው ምናምን እየተሰደብኩ ሌላው የደገፈኝ ምናምን ነገር እኔ እምነትን አልጠላም ስለምወድ ወደዳለሁ ብዙ ጊዜ ተከበራለሁ እምነት መሬት ላይ ጎረቤቶቼ ሙስሊም ጎረቤት የለኝም ባይዘው ጎረቤቶቼ ክርስቲያኖች ናቸው አሁን ይኸው ላይቭ እያሳያችሁ መጠየቅ ይችላል ሰላም ነኝ ፒስ ነኝ ሰላም ነኝ ብቻ አይደለም የክርስትናን ሄዳለሁ በዓልን ስንት አመታችን ትላንታውን ላዘጋጀሁት ሰደቃም ጠርቻቸዋለሁ ሄዳለሁ ቤተ ክርስቲያንም እንደዚህ የሆነ ነገር አንድ ጊዜ ታውት ይወጣል እንደዚህ ሲባል እጄ መንገድ አብሬያቸው ጠርጋለሁ እዚህ ኮሚቴዎች ያቆኛል ያው ሚካኤል ቤተ ክርስቲያን እዚህ ቦሌ ሚካኤል ያለው ሚካኤል ቤተ ክርስቲያን ያቆኛል ገባ መንገድ እጄ ጠርጋለሁ ምንጣፍ ሲያነጥፉ የሚያደርጉትን አድርጌ አግዣቸው መለሳል እኔን በዛ ነው የምታወቀው ባይዘኝ እንደዛውም የሆነ ነገር ደግሞ አፍጠር እንደዚህ የሆነ የመንገድ ፕሮግራም ሲኖር ክርስቲያኖችን ጠርቼ መንገድ ላይ ያጾምን ስለሆነ የመንገዱን ምናምን ፌስታሉን እቃ የሆነ የሚገዙ ነገሮች አንዳንድ ፕላስቲኮች ውሃዎች የሚሰሩት እነሱ ናቸው ክርስቲያን ወንድሞቼ ናቸው እዚህ ያሉት እኛ አሁን ይሄን ፀሐይ ላይ ስለማናረግ እኛ ማንችለው እነሱ ያደርጋሉ ይሄ ነው ለኔ እምነት ተግባባን ህይወትን ቀለል አድርጌው ነው ማለት
ገባ አላህ ለሚሰጥህ ጀነት እኔ አስገድጄክ የአላህ እንደዚህ ነው አለለም። ሰው ላይ ክፉ አይደለም፣ ሰው ላይ መቀኛ አይደለም። ገባ በዚህ ደረጃ ክፋት ጥላቻ እኔ ይላችሁ ከዛ እፎይ ኪንግ ነው ባላል ጊፍተሩ ደግሞ እኔም እፎይ ነኝ የሚል ነው። ልብ ብለህ ያዘኝ። ጌም ላይ ስንሸነፍ አሁን አንድ አብዛኛው ጊዜ አሁን አንተ ባለፈው ጌም እንትና የሆነ ሰውን ማን ነው ሄለልን ስትጫው ነበር፣ ስትሰድብ ነበር፣ ኢሞሽናል ሆነ ጊፍት ስትሰጥ ነበር። አንተ ጌሙን እሷ ስታሸንፍ ምን አለች? አፄ ዘርዓ ያዕቆብ ኪንግ ነው በላለች። ምሳሌ ጀስት ይሄ ነው ጊፍተር ይሞገሳል። ይሄ ነው ጌም ማለት። ኑር ሁሴን የኔ ጊፍተር ነው፣ ኑር ሁሴን ኪንግ ነው በይ ብለህ ጻፍ ግንባር ላይ። ይኸው ምሳሌ እዚህ ጋር ይሄ በጥቁር የጻፍኩት ይሄ የጊፍተር ስም ነው። ይይዛል ግድግዳ ላይ ጻፍ ለአንድ ወር ተብዬ የጊፍተር ስም ነው። ተሸንፌ ማለት ነው። ይሄ ጌም ነው። እንደዛ እናደርገዋለን። ግንባር ላይ ጽፋለን፣ ግድግዳ ላይ ለአንድ ወር ፕሮፋይል እንቀይራለን። ፋኖች ሲያሸንፉ ፕሮፋይልህን አንስተን የፋኖ ፕሮፋይል ለአንድ ወር ለአንድ ሳምንት ለ24 ሰዓት አድርግ እንባባላለን እኮ። ይሄ እኮ ጌም ነው። እነዚህ መሀይም ተብላልተው ሌላ ቦታ አብጉተው አጨቅይተው እናታቸውን ልብዳና ጭቅቅታቸውን ጥለው አመጡ ወደ እኔ ቤት። ኳሷን ማን ቤት አሉ? እኔ ቤት ላይ ለካ ለላወኩልህ ምን ማም የፋራው ወጥመድ ውስጥ መጥቼ ወደኩልህ። ገባ ልጁ ምን ይላል? እፎይ ኪንግ በላለኝ አልኩ። ቅያማ ወረደ፣ ግርግር ወረደ። ምንድን ነው እንደዚህ ሰው እኔ ተሳሳትኩ በቃ አውቄም ይሁን ሳላውቅም እንዴት አንድ በውስጥ የሚጽፍልኝ ሙስሊም ጠፋ? አንድ ሰው በውስጥ የመከረኝ የለም። ይገርማል። አንድ ሰው ይሄን ሁሉ ቪዲዮዬን እየወሰዱ እየፖሰቱ ተግባባን፣ እየፖሰቱ ሶሻል ሚዲያ ላይ የሚለቁት ሰው አይብ ነው፣ ነውር ነው።